የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍቃድ ከዮሐንስ ወንጌል ከምዕራፍ 2 ከቁጥር 1 እስከ 13 ያለውን እናስተነትናለን። ለዚህም ደግሞ ወደ እውነትና ጽድቅ የሚያደርስ የእግዚአብሔር መንፈስ ከሁላችን ጋር ይሁን። ይህንን የወንጌል ክፍል ስናስተውለው የተአምራት ሁሉ መጀመሪያ የሚለው የቃና ዘገሊላ ላይ ኢየሱስ ከእናቱ ከቅድስት ድንግል ማርያምና ከቅዱሳን ደቀ መዛሙርቱ ጋር የተገኘበት ሆኖ እናገኘዋለን። ይህ መገኘት የእንደዚህ አይነት በሰርግ ላይ መታደም ነገሮችን ሲለውጥ እናስተውላለን። እናም ከታሪክም ባሻገር ለኛም የጌታችን የመድኃኒታችን የኢየሱስ ክርስቶስ በሕይወታችን የመገኘት የእመቤታችን ቅድስት ድንግል ማርያምና የቅዱሳን ደቀ መዛሙርት አብረው መሆን ምን ያህል ለውጥ እንደሚያመጣ በሕይወታችን የሚያሳየን የወንጌል ክፍል መሆኑንም እናስተውላለን። በዚህ የወንጌል ክፍል ላይ በገሊላዋ ቃና ኢየሱስ የመጀመሪያውን ሕዝባዊ ተአምራቱን ማድረጉን ስናስብ ከዛ በፊት ምን አይነት ክፍተት ነበረ፣ ከዛ በፊትስ መጨረሻ ላይ ያደረገውን ነገር ብለን ስናስተውል እርሱ የወንጌል እንደሚተርክልን በ12 ዓመቱ በቤተ መቅደስ ቅድስት ድንግል ማርያምና ቅዱስ ዮሴፍ አተውት ሲፈልጉት ሳለ 3 ቀን ፈልገውት ሲያገኙት በቤተ መቅደስ ከምሁራን ከሊቃውንት መካከል ሆኖ ሲሰማቸው እንዲሁም ደግሞ ሲጠይቃቸው ነበር የሚል የወንጌል ክፍል እናገኛለን። ሉቃስ 2 ላይ እናገኘዋለን። እናም ይህንን ስናስተውል ኢየሱስ የመጀመሪያውን ተአምር በቃና ከማድረጉ በፊት በቤተ መቅደስ በቃሉ ምሁራንን ሊቃውንትን በዘመኑ የነበሩትን የቤተ መቅደስ ሊቃውንት ያስገርማቸው ያስደምማቸው ነበር። እናም ከዛ በኋላ ደግሞ 18 ዓመት የሚያህል ክፍተት ምንም ሳንሰማ በቃና የተአምራት ሁሉ የመጀመሪያውን ተአምር አደረገ ይለናል። ስለዚህ ሉቃስ 2 ከቁጥር 46 እስከ 47 ላይ የምናገኘው የቃል ማስደመም በቃና ዘገሊላው ደግሞ ውሃን ወደ ወይን በመለወጥ ሲቀጥል እናየዋለን። በሁለቱ መካከል ያለው ክፍተት የሚጋጠመው ለኛ እንደ ካቶሊካውያን በመስዋዕተ ቅዳሴ ላይ ነው። የቃሉ ክፍል አለን፣ የማዕድ ክፍል አለን። በቃሉ ተራ ጽሑፍ የሆነው ተራ ቃል የነበረው የእግዚአብሔር ቃል ይሆንና እግዚአብሔር ወደ እውነት የሚመራን እግዚአብሔር መልስ የሚሆነን እግዚአብሔር ጠባቂ የሚሆነንን ቅዱስ ቃሉን የምንሰማበት የመጀመሪያውን ክፍል እናገኛለን። ልክ በቤተ መቅደስ ሊቃውንቱን ያስደመመ አምላክ በእያንዳንዱ መስዋዕተ ቅዳሴ ደግሞ በመልእክታት እንዲሁም ደግሞ በወንጌል ንባብ በወንጌል ላይ በሚደረገው ማስተንትኖ እኛን ሲናገረን እኛን ሲያስደምመን እናያለን። ቀጥሎ ያለው የቅዳሴ ክፍል ደግሞ ልክ በቃና የተደረገውን የውሃ ወደ ወይን መልካም ወይን መቀየር እንደሚተርክ ሁሉ በቅዳሴም እንዲሁ ደግሞ ወይኑ ወደ ክቡር ደሙ የሚቀየርበት ማዕድ ሆኖ እናገኘዋለን። ስለዚህ ይህ መስዋዕተ ቅዳሴያችን ለኛ ተአምራትን ያቀፈ ዛሬም እግዚአብሔር በእኛ መካከል የሚያደርግ መሆኑን የምናስተውልበት ትልቅ ሚስጥር ነው። ስለዚህ ኢየሱስ 18 ዓመት ክፍተት ሆኖ መጽሐፍ ቅዱስ ላይ ብናገኝም ነገር ግን ከእመቤታችን ጋር የነበረ እውነት ነው። ከእሷ ጋር ያሳለፈውን ጊዜ እናውቃለን። ልዩነቱ ምንድነው? በቃና ዘገሊላ ይፋ የሆነ ህዝባዊ የመጀመሪያ ተአምር አደረገ ነው። ስለዚህ ይህንን እውነተኛ ተአምር በወንጌል የምናገኘውን ስናስተውል ራሱ ክርስቶስ ወይን ብቻ ሳይሆን ያቀረበላቸው ራሱን የወይን ግንድ አድርጎ ነው። ልክ በዮሐንስ 15 ላይ እኔ እውነተኛ የወይን ግንድ ነኝ እንደሚል ዮሐንስ 15:1 ላይ ተአምሩ ውሃን ወደ ወይን መለወጡ ብቻ አይደለም። ተአምሩ ራሱ እውነተኛ የወይን ግንድ የሆነው ክርስቶስ በዚያ መገኘቱ ነው። ስለዚህ ይሄ የእሱ ተአምር ከእርሱ የተለየ አይደለም። እርሱ በሕይወታችን የሚያደርግልን ነገር ከማንነቱ ልዩ የሆነ ነገር አይደለም። ከወይን ግንዱ የተለየ ወይን የለምና ከራሱ ከኢየሱስ የተለየ ተአምር የለንም። ስለዚህ አዋቂዎች ብንሆን ከእርሱ የተለየ የሚለየን እውቀት ሊኖረን አይገባም። ሀብታሞች ብንሆንም ከእርሱ ሊያርቀን የሚገባ ሀብት ሊኖረን አይገባም። ስለዚህ ነው ቅዱስ ዮሐንስ በዚህ ወንጌል ውስጥ ሌላ የሚያስደምም እንደ ሰው ጉድ የሚያስብሉ ተአምራትን ኢየሱስ አድርጎ ሳለ በዚህኛው ወንጌል
ታሪክ በዚህኛው ታሪክ ወንጌሉን ይጀምራል። የመጀመሪያ ተአምር ሊሆኑ የሚገባቸው ብዙ ሌሎች የምናስባቸው የኢየሱስ ተአምሮች ሊኖሩ ይችላሉ። ግን ራሱ ይሄኛው ተአምሩ ራሱ የወይንን መልካም ወይን ለዛውም ዝም ብሎ ወይን አይደለም፣ መልካም ወይን የሆነበት ውሃው የተቀየረበትን ተአምር ሲገልጽልን የአሮጌው ነገር የተዘጋ ልክ ያ አሳላፊው ወይ ደግሞ አስተባባሪው የግብዣው ኃላፊ ቀምሶ እንዳለው መናኛ ወይን ያከተመበትና መልካም ጣፋጭ የሆነ ወይን የጀመረበትን የአዲስ ኪዳንን ሂደት የሚያሳይ ታሪክ አድርጎ በትልቅ ያቀርበዋል። ምክንያቱም ልንጠቅሳቸው የምንችላቸው ብዙ ታሪኮች አሉ። ከዚሁ ከዮሐንስ ወንጌል ሳንወጣ እንኳን ብዙ ድንቅ ታምራቶች አሉ። ከመጀመሪያ ገና ኢየሱስ የምኩራቡን ልጅ ሲያድን እናያለን። ዮሐንስ ወንጌል ምዕራፍ 4 ላይ ሹሙ ልጁ ታሞበት ወደ ኢየሱስ ይመጣል። ኢየሱስ በርቀት ያድነዋል። ሂድ ልጅህ ድኗል ይለዋል። ስለዚህ ከነበረው ትኩሳት ለሞት ከሚዳርገው በሽታ ኢየሱስ በርቀት ሳለ የሹሙን ልጅ ሲፈውስለት እናያለን። እንዲሁም ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ እጀ ሽባ የነበረን ሰው በምኩራብ ኢየሱስ ያድን እናያለን። ይሄ ደግሞ ቀላል ተአምር አይደለም። ውሃን ወደ ወይን ጠጅ በሰርግ ቤት ተገኝቶ ከማድረግ የበለጠ በምኩራብ ተገኝቶ የእግዚአብሔር ቃል በሚነበብበት ቦታ ላይ ተገኝቶ እግዚአብሔር በሚመለክበት በአይሁዳውያን እምነት ቦታ ላይ ተገኝቶ እጀ ሽባን መተርተር፣ እጀ ሽባን መፈወስ ትልቅ ተአምር ሆኖ እናገኘዋለን። በተመሳሳዩ ወንጌል በዚሁ ላይ በዮሐንስ ወንጌል ምዕራፍ 5 ላይ በ5 ገብስ እንጀራ በ2 ዓሣ ደግሞ ድጋሚ ኢየሱስ ተአምር ሲያደርግ እናያለን። ይሄ ሁሉ የተአምራት ሁሉ መጀመሪያ ሊሆኑ የሚችሉ አቅም እያላቸው በውሃን ወደ ወይን ጠጅ በመለወጥ ተአምር የመጀመሪያውን ተአምር ሲያደርግ እናያለን። ስለዚህ ኢየሱስ ዮሐንስ ሲነግረን በውሃ ላይ መራመዱን ይተርክልናል። በባህር ላይ ደቀ መዛሙርት ተጨንቀው ሳሉ በውሃ እየተራመደ ሄደ ይለናል። በዛው በዮሐንስ ወንጌል ምዕራፍ 6 ኋለኛው ክፍል ላይ ልፍም ስንል ምዕራፍ 9 ላይ ደግሞ ከልጅነቱ ጀምሮ ከመወለዱ ጀምሮ አይነ ስውር ሆኖ የተወለደን ሰው እንደፈወሰም ይተርክልናል። ይሄም ሌላ ድንቅ የሚያስገርም ተአምር ሆኖ እናገኛለን። በተመሳሳይ መልኩ በትልቁ ደግሞ በምዕራፍ 12 መጀመሪያ ቁጥር ላይ አልዓዛርን ከሞት ሲያስነሳ እናያለን። አልዓዛር ከተቀበረበት ከ4 ቀን መቃብር ውስጥ በቃሉ ብቻ ውጣ ሲለው እናያለን። እናም ይሄ የሚያስደምም ብዙዎችን ካሁን በፊት ተደርጎ አይታወቅም የሚባል ተአምር እያለ ኢየሱስ ግን የታምራትን ሁሉ መጀመሪያ የሆነውን ተአምር በቃና ዘገሊላ ታሪክ ውስጥ አደረገ። በሰርግ ቤት አንዳንዴ ስናየው እንደውም ውሃን ወደ ወይን በመለወጥ ወይን ጠጅ ሊያሰክር የሚችል ኃይለኛ ወደሆነ መጠጥ ውሃን በመቀየር ተአምር ሲጀምር እናያለን። እንዳልነውም ግን የመናኛ ነገር ማክተም መልካም የሆነ ነገርን መጀመር የሚያበስር ትልቅ ተአምር ነውና የመሲህነቱን ክርስቶስ ማንም እገሌ ሳይሆን ሲጠበቅ የነበረው ሲጓጓለት የነበረው የእግዚአብሔርን ክብር የሚገልጸው በአካል በሕዝቡ መካከል የሚገኘው እሱ መሆኑን የሚያሳይ ትልቅ በወይን ጠጅ ተመስሎ ትልቅ ደስታን ወደ ትልቅ የህይወት ጥሪ የሚጋብዝን መልእክት ይዞ የመጣ መሲህ መሆኑንም የሚያሳይ ታሪክ ስለሆነ በቃና ዘገሊላ ሲጀምር እናያለን። ይሄ እንግዲህ እንዳልነው ለኛ ኢየሱስ በሚገኝበት ነገር ሁሉ ትልቅ ክስተት አለ። ኢየሱስ የሌለበት ነገር ደግሞ መራቆት እንደሆነ እናያለን። መናኛ ይለዋል። ከዛ ኢየሱስ የአይን ወይን ጠጅ ለውጦ እስከሚያቀርበው ድረስ የአሳዳሪው የሰርጉ አሳዳሪ አስተናጋጅ ዋና ኃላፊ የነበረው ለሙሽራው እንዳለው ሁሉ ሰው ሁሉ አስቀድሞ ምርጥ የሆነውን ቆንጆ የሆነውን መልካም የሆነውን ያመጣል፣ ኋላ ላይ መናኛውን ያመጣል። አንተ ግን እስካሁን ይሏል ሙሽራውን ይህንን ልዩ የሆነውን መልካም የሆነውን አቆየህ ይላልና ኢየሱስ ከመቤታችን ከቅድስት ድንግል ማርያም ከቅዱሳን ደቀ መዛሙርቱ ጋር በተገኘበት መናኛ ነገር ሊኖር አይችልም። መልካም ነገር እንዳልነውም እንደሰማነው ወንጌሉ እንደሚመሰክርልን የሚያስደንቅ ነገር ሲከሰት እናያለን። ስለዚህ
ይህንን እውነት በሕይወታችን እንድንለማመደው እኛም ሁላችንም ወደ ክርስቶስ ካልቀረብን መራቆት ነው። ወደ ክርስቶስ ካልመጣን መናኛ እድሜ ነው የሚኖረን፣ መናኛ ምንነት ነው የሚኖረን። መናኛ ማለት ከምንም ጋር ተወዳድሮ ሊመረጥ የማይችል ከምንም ነገር ጋር ቢቀርብ የማይወሰድ ከምንም ነገር ጋር ቢቀርብ የማይመረጥ የማይነሳ። ስለዚህ ምርጥ የሆኑት የሚተወስደው መናኛ የሚባል አይነት ነገር የሚቀረው ነገር የማይረባ የሚሆነው ነገር ነውና ይህ ነገር ለሕይወታችን የሚያጓጓ ሆኖ እናገኘዋለን። ስለዚህ የመልካሞች ሁሉ መልካም፣ የውቦች ሁሉ ውብ፣ የእውነቶች ሁሉ እውነት የሆነ ክርስቶስ ከምንም ጋር የማይወዳደር ነውና ሌሎችን ነገሮች ዝቅ እንድናደርጋቸው ከእርሱ በላይ እንዳናደርጋቸው የቃና ዘገሊላ የወይን መለወጥ ታሪክ ይጠራናል። መናኛ ነገሮችን ልካቸውን እንድናውቅ ምርጥ ነገሩን ደግሞ እንድናስቀድም ያ በሆነ ሰዓት ሕይወታችን የሚያስገርም እንደሚሆን ይነግረናል። ስለዚህ ይህ የመጽሐፍ ቅዱስ ክፍል ትልቅ ጥልቅ ላይ ከሚሄድ ታሪክ እንደ ቅዱስ ዮሐንስነቱ ላይ ከሚሄድ በላይ ጠለቅ ብሎ የሚናገረን ትርጉምን ይዞ እናገኘዋለን። ስለዚህ እንዲሁም ደግሞ ስናስተውል ቃና የምትለዋ ከተማን ለምን መረጠ ወይም መንደር ለምን መረጠ በገሊላ የምትገኘውን ስንል ይሄ የእግዚአብሔር ልማዱ ነው። ዝቅ ባለ ነገር በትሑታን የመጠቀም ማንነቱ ነው። ይሄ የፍቅሩ ጥግ ነው። ቃና በዮሐንስ ወንጌል ላይ 2 ጊዜ ብቻ ተጠቅሳለች። ከዛ ውስጥ በአጠቃላይ መጽሐፍ ቅዱስ ውስጥ እንደሌለች ነው ተንታኞች የሚነግሩን። ይህ ማለት ቃናን ትርጉም የሚሰጣት የኢየሱስ መገኘት ብቻ እንደሆነ፣ ሌላ ትርጉም እንደሌላት፣ ያ ትርጉም አልባነቷ ትርጉም ያገኘው በኢየሱስ መገኘት እንደሆነ እናስተውላለን። ይሄ ደግሞ ለሁላችንም የሚያጽናናን ሁላችንንም ደግሞ ወደ እርሱ እንድንቀርብ እርሱን እንድንጋብዘው የሚያደርገን ነገር ነው። በእርሱ ፊት ጥቅም የለውም የተባለ ዳርቻ የተባለ ምንም ትርጉም የለውም በምን ቁም ነገሯ የተባልን ነፍሳት በፊቱ እንድንገኝ የሚያደርገን ነው። ቃና ትርጉሟ ጣፋጭ ወይን የሆነው ትርጉሟ የታምራት ሁሉ የመጀመሪያ የሆነው በኢየሱስ መገኘት እንደሆነ እናስተውላለን። ስለዚህ ራሳችንን ከእርሱ እንደ ሩቅ ብናይ እንኳን እንደማይታወቁ እንደማንገባ ምንም ትርጉም እንደሌለን እኔ በእግዚአብሔር ፊት ምንም አልመጥንም ምንም ባደርግ የምታሰብ አይነት ሰው አይደለሁም ብንል እንኳን የሚያከብረን አምላክ እንደሆነ የቃና ትርጉም ያሳየናል። እናም በዚህ ሰርግ ላይ ዮሐንስ ገና ከመግቢያው ሌላም የሚገልጽልን አንድ እውነት የኢየሱስ እናት በዚያ ነበረች ይላል። ይሄ ደግሞ ሌላ ጥልቅ የሆነ ነገር እናያለን። ለቅዱስ ዮሐንስ ይሄን ማለት ከዚህ በኋላ ሊሆን ያለው ነገር አሳሳቢ አይደለም፣ አስጨናቂ አይደለም። ምክንያቱም ቅዱስ ዮሐንስ በዮሐንስ በራሱ ወንጌሉ በምዕራፍ 19 ላይ እንደምናገኘው ክርስቶስ በመስቀል ጣር ላይ ሆኖ በመስቀል ስቃይ ላይ ሆኖ አደራ እችል እናትህ ውሰዳት ወደ ቤት ይዛት ሂድ የተባለ አደራ የተሰጠው ትልቅ ደቀ መዛሙር ነውና እመቤታችንን ከሌሎች በተለየ አይን የአደራ እናትነቷ ይሰማዋል። አደራ ያለው ደግሞ ክርስቶስ መሆኑን ያውቃል። እናም በዚህ ሰርግ ላይ እቺ የአደራ እናት እቺ ኢየሱስ በመስቀል ስቃይ ላይ ይሁንልህ እናት ይህችልህ እናት የተባለች እናት ከእርሱ ጋር የነበራትን እውነት ስለሚያውቅ በዚህ ሰርግ ላይ የኢየሱስ እናት ማርያም ነበረች የሚለው ሐረግ ጥልቅ ትርጉም ይኖረዋል። ተንትነው ቢባሉ እሱ በእርግጠኝነት ብዙ ነገር ይለናል። እቺ በሰርግ ላይ የተገኘችው እናት አንዲት ሴት አይደለችም። እገሊት ብለን የምናልፋት ሴት አይደለችም። የምናብጠለጥላት አይደለችም። ዝቅ የምናደርጋት አይደለችም። በቃ መጠሪያዋ ራሱ የኢየሱስ እናት ናት። ስለዚህ ለማርያም የምናደርገው ክብር ለኢየሱስ የሚሆን ክብር ነው።
የኢየሱስ እናት ማርያም ላይ የምናደርገው ጥርጣሬያዊ እይታ ሁሉ ወደ ልጇ መተማመናችንን የማይነካ ሊሆን አይችልም። ይነካል። ምክንያቱም የኢየሱስ እናት ናት፣ በአደራ የተሰጠችን ቅድስት እናት ናትና። እናም ቀላል ሐረግ አይደለም። የኢየሱስም እናት በዚያ ነበረች ይለናል። ይሄ አሁንም እንዳልነው የእመቤታችን የአደራ እናትነትን የሚያከብር አገላለጽ ሆኖ እናገኘዋለን። እንደምንም ልትታይ የማይገባት አዳኝ የሆነው የልጇ የኢየሱስ የሁሉ በላይ የሆነ ምንም የማይሳነው። ስለዚህ ሁለት ድንቅ ስሞች፣ የኢየሱስ ስም ከላይ በእርሱ ታላቅነት ደግሞ በዚህ ታላቅ ስምነት ደግሞ የእሱ እናት በመባሏ ደግሞ ድንቅ የሆነች ማርያም የሚልን ስም ይዞ እናገኛለን። የኢየሱስ እናት በዚያ ነበረች። ስለዚህ ይህ በምንም ነገር ውስጥ ብንገኝ፣ ምንም ነገር በሕይወታችን ቢከሰት የሚያጽናናን መገኘት ነው። የኢየሱስ እናት በዚያ ነበረች። የሚያሳፍር አይደለም። ይሄ ኢየሱስን የሚያስከብር የኢየሱስን ፍቅር የሚገልጽ እመቤታችን በሕይወቴ ውስጥ አለች ብንል አንገት ልንደፋ አይደለም፣ አላዋቂነትም አይደለም፣ ክርስቲያናዊነትም አይደለም። ይልቁንም በተቃራኒው ነው። እንዳልነው የሆነ ሊሆን ያለውን ነገር ድንቅ ነው። ልክ የቃናው ምስክርነት እሱ ነው። የኢየሱስም እናት በዚያ ነበረች። ከዛ በኋላ ኪሳራ አልነበረም። ኪሳራ አልተተረከም። መትረፍረፍ ነው የተተረከው። መሙላት ነው የተተረከው። መናኛ ነገር ሲወገድ ነው ያየነው። ድንቅ የሆነ ወይን ሲሞላ ነው ያየነው። ሰዎቹ ሲገረሙ ነው ያየነው። ምክንያቱም የኢየሱስ እናት በዚያ ነበረች። ብቻዋንም አይደለም፣ አንነጥላትም፣ አርቀንም አናያትም። የኢየሱስ እናት ከኢየሱስ ጋር ናት። እንደዚህ አይነት አባዜ የለንም። ልጅና እናትን ወዲያና ወዲያ የሚያደርግ አይደለንም። እናም ቃና ያንን ይመሰክራል። የሁለቱ አንድ ላይ መሆን ድንቅ ነገርን ያደርጋል። እናም ዛሬም ልንጋብዛት ይገባል። እናቱም ታድማ ነበር፣ ደቀ መዛሙርቱም ታድመው ነበር፣ ኢየሱስም ታድሞ ነበር። ነፍስ እነዚህን ማደም እነዚህን መጋበዝ ስትችል ታሪኳ ይለወጣል። ስለዚህ ሊሆን ያለው ነገር መልካም እንደሆነ ቅዱስ ዮሐንስ በዚች ሐረግ ውስጥ ይገልጽልናል። የኢየሱስ እናትም በዚያ ነበረች። በቃ ተረጋጉ፣ እሷ ስላለች ሊሆን ያለው ነገር መልካም ነው የሚልን ቅላጼ መስማት እንችላለን። ስለዚህ ይህ እውነታ ለእኛም እንዳልነው ትልቅ የጸጋ ጥሪ ነው። በነፍሳችን ውስጥ ለሚሆነው መልካም ነገር የእነሱን መጋበዝ በአጽንኦት ይነግረናል። የእሷ በዚያ መኖር ብዙ ነገር ማለት እንደሆነ እናስተውላለን። እርሷን ወደ ቤቱ ወስዶ ያላፈረ ደቀ መዝሙር እንደሆነ ስለሚያውቅ እርሷን ወስዶ ከክርስቶስ ጋር ተቆራኘ እንጂ ከእርሷ ልብ ያ ሁሉን ነገር በውስጧ ይይዝ የነበረውን ልብ የተረከለትን ሀብት ስለ ኢየሱስ የነገረችውን ያካፈለችውን የሚያውቅ ነውና ይህንን ነገር ለእኛም ይመኝልናል፣ እኛንም ይጋብዘናል። ስለዚህ የእርሷ የልጇ ፈቃድ መከናወኛ መንገድ ናት እንጂ የራሷ ፈቃድ የሚከናወንበት ነገር አይደለም። እንግዲህ በዚህ አይነት መገኘት እመቤታችን አንድ ነገር ታስተውላለች። ሰዎቹ ሲጨነቁ እናያለን። የወይን ጠጅ አለቀባቸው። በዚህ ጊዜ ዝም ማለት አያስችላትም። የእናትነት እንስፍስፍነቷ እንዳላየ መሆን አያስችላትም። ግዴለሽ መሆን አያስችላትም። ውርደቱን ታውቋለች። የባህሏም ውጤት ናት። የህብረተሰቡም ክፍል ናት። በዛን በአይሁድ ባህል ለረጅም ቀናት እስከ 7 ቀን የሚደረግ ሰርግ ላይ የወይን ጠጅ አለቀ ማለት አንገት የሚያስደፋ እፍረት ነው። ስለዚህ የሚድሩት ወላጆች ወይ ደግሞ አዲስ ጎጆ ወጪዎቹ ደስታቸው ወደ ሀዘን የሚለወጥበት የአንድ ቀን ወይ 7 ቀን ብቻ ሳይሆን የረጅም ጊዜ ማጣቀሻ የሚሆኑ ሰርግ
የጓዳ በዓል አይደለም፣ የመንደር የሰፈር አንዳንዴ ደግሞ የሙሉ ከተማም ሊሆን ይችላል። ውርደቱም ክብሩም ጥሩ ሰርግ ሲደረግ እኮ ወላጆች እንኳን እግዚአብሔር ሞገስ ሰጣችሁ ይባላል። የሚያሳፍር ሲሆን ደግሞ በዛው ልክ ውርደት ነው የሚሆነውና ይህን ክፍተት አይታ ዝም ማለት አልፈለገችም። አንገት እንዲደፉ እንዲሸማቀቁ፣ እንደዚህ አይነት ቤተሰብ በማህበረሰብ ውስጥ ቀና እንዲል የራሷን አስተዋጽኦ ማድረግ ትፈልጋለች። እሷ እመቤታችን ቅድስት ድንግል ማርያም እዛ ከታደሙት ውስጥ በልዩ መልኩ ልጇን ታውቀዋለች። እንዳልነው ከጽንሰት ጀምራ የምታውቀው ናት። ማንም ሊመካ አይችልም። ከሷ በላይ እመቤታችን ባወቀችው መጠን ኢየሱስን የሚያውቅ ማንም የለም። በእርግጠኝነት የወንጌል እውነታ ነው። ጽንሰት የግል ልምምድ ነው። መጸነስ የግል ልምምድ ነው። ከዛ ጀምራ እስከ ቅዱስ መስቀል ፊት መቆም ታውቀዋለች። እድል ነው ለሷ። ለዚህም ነው ጸጋ የተሞላች የምንላት። የእግዚአብሔርም ቃል ጮክ ብሎ በቅዱስ ገብርኤል አማካይነት ጸጋን የተሞላሽ የሚላት ለዚህ ነው። ኢየሱስን ከማንም በላይ የምታውቅ እናት ናት። እናም በመተማመን ልጇ ምን ሊያደርግ እንደሚችል ስለምታውቅ ትለዋለች። የወይን ጠጅ የላቸውም እኮ ትላለች። እፍረታቸውን፣ አንገት መድፋታቸውን፣ መሸማቀቃቸውን ለመሸፈን ወደ ሌላ ወደ ማንም አልሄደችም፣ ወደ ልጇ ትሄዳለች። ስለዚህ እመቤታችን እኮ የመንገድ መጨረሻ አይደለችም። እመቤታችን እኮ መንገድ ናት፣ መንገድ አድራሽ ናት። ስለዚህ የመንገዱ መጨረሻ አድርገን እሷ ጋር የምንቆምም አይደለንም፣ አይቻልም። እሷም እንደዛ አይደለችም። ወደ ልጇ ትሄዳለች፣ ወደ ልጇ ታደርሳለች፣ ልጇ ጋር ታቀርባለች። የወይን ጠጅ የላቸውም እኮ ነው ያለችው። እኔ ላድርግ ብላ ደፍ አላለችም። ግዴን ለምን ይፈጽመዋለሁ እኔ ጨርሰዋለሁ ብላ ልጇን ወደ ጎን አድርጋ የተጣጣረች እናት አይደለችም። ይልቁንስ ወደ ልጇ አለች። ታውቃለች፣ በቃሉ ምን ሊያደርግ እንደሚችል ታውቃለች። እንዳልነው ከእርሷ በላይ በልጇ ሊመካ የሚችል የለም። ከእርሷ በላይ ኢየሱስን ጥንቅቅ አድርጎ የሚያውቀው ማንም የለም። በዓለም ታሪክ ይህንን ነገር ፉርሽ ሊያደርግ የሚችል ባዶ ሊያደርግ የሚችል መንፈሳዊነትም ሊኖር አይችልም። እመቤታችን ኢየሱስን ጠንቅቃ ከማንም በላይ ታውቀዋለች። ስለዚህ መተማመኗ ፍሬ ሲያፈራ እናያለን። ልጇ የጎደለን የሚሞላ ነው። ኢየሱስ ባዶነትን አስወግዶ በጸጋ የሚሞላ ነው። እፍረትን በክብር የሚለውጥ ነው። እንደምናየውም በዚሁ በቃና ዘገሊላ ላይ አንገት መድፋትን ቀና የሚያደርግ ልጅ ነው። ልጇ ይሄ ነው። ወደ ሌላ የምትዞርበት ምክንያት የለም። እሷም ወደ እርሷም ለሚመጡት ብቸኛ ቀና የሚያስደርግ እንዳልነው እፍረትን የሚያስወግድ፣ ጸጸትን የሚያስወግድ የይቅርታ አምላክ፣ የፍቅር አምላክ፣ የምህረት አምላክ ልጇ እንደሆነ ታውቃለች። ስለዚህ እንዳልነው የወይን ጠጅ የላቸውም እኮ አለች። ይሄ ድምጿ ዛሬም ይናፍቀናል። ይህ አማላጅነቷ ዛሬም ያጽናናናል። ዛሬም የሕይወታችንን ጎዶሎ በልጇ ፊት እንድታቀርብ እንጋበዛለን። እርሷ ያየችው ክፍተት ኢየሱስ አየልን እንደማለት ነው። እርሷ ወደ ልጇ ስለምትወስደን። ስለዚህ በዚህ ታሪክ ውስጥ የእሷም አብራ መጋበዝ ኢየሱስ አለ አይደለም ወይ፣ ለምን ራሱ አያስፈልግም፣ እርሱ አይበቃም ነበር ወይ የሚል ንትርክ ውስጥ አይደለም እዚህ ውስጥ የምንገባው። የፍቅር ህብረት፣ የፍቅር አንድነት፣ ይሄ አብሮነት የመንግስተ ሰማይ ህይወት ነው። መንግስተ ሰማይ እኮ በቅዱሳን የተሞላ ነው፣ በመላእክት የተሞላ ነው። እመቤታችንም በዚያው አለች። ልክ እሱ የሙታን በኩር ሆኖ እንደተገኘ ሁሉ ቅዱሳንም ሁሉ ይነሳሉ። እርሱ በኩር ሆነ፣ እኛ ደግሞ በጸጋ ይህ ዕድል አለን። ስለዚህ እዛም ኢየሱስ ብቻ እንጂ ሌላው አያስፈልገንም የምንልበት ህይወት አይደለም። መንግስተ ሰማይን የምንለማመደው
ከቅዱሳን ጋር አብሮ በመሆን ነው። ቅዱሳንን በማካተት ነው። ቅዱሳን እመቤታችን ደቀ መዛሙርቱ እንዳልነው እዚህ ወንጌል ላይ እንደተገለጸልን አብረው በመገኘታቸው የኢየሱስ ክብር አልቀነሰም፣ ሊቀንስም አይችልም። ይህ አብሮነትን የእርሱም ጥሪ ዋጋ የከፈለልን ነገርም ስለሆነ መስቀል ሰብሳቢ ነው። መስቀል ነጣጣይ አይደለም፣ የሚገነጣጥል አይደለም። መስቀል ሰብሳቢ ነው። እጁን ዘርግቶ የተሰቀለ አምላክ ሊያቅፍ ሊሰበስብ ነው እንጂ ሌሎች አያስፈልጉንም እንድንል አይደለም። አቃፊ አምላክ በዚሁ ሰርግ ላይ እናያለን። ሰብሳቢ አምላክን እውነታውን እናያለን። ስለዚህ የሰዎቹን የቤተሰቦቹን የወላጆቹን እና የአዲስ ሙሽሮቹን የቤተ ዘመድን እፍረት የለወጠ አማላጅነት ለነፍሳችንም እንዲሆን እመቤታችንን እንጋብዛት። የእርሷንም ይሄ እንዳልነው የእናትነት እንስፍስፍነቷ የሚያሳፍር አይደለም። ልጇ ይህን ሰምቶ ሌላ ሊሆን የሚችል አይደለም። ስለዚህ ይህን ነገር ከልብ ከነፍስ እንስማው። እመቤታችን በባዶ የምትናገርም አይደለችም። ልጅ አልባ እናት አይደለችም። እንዳልነው ልጇ ኢየሱስ ነው። እሷ እኮ ምን አላት ካልን፣ አሁን ልጇ አላት። እመቤታችን ኢየሱስ አላት። ምንም ቅድመ ነገር የማያስፈልገው፣ ምንም ቁሳዊ ነገር የማያስፈልገው፣ ለማድረግ ለመፍጠር ምንም የማያሻው ልጅ አላት። ወደ ልጇ ተናገረች። ስለዚህም በዚህ ሂደት ውስጥ ለደቀ መዛሙርቱ ትላቸዋለች፣ ለአገልጋዮቹ ትላቸዋለች፣ እርሱ የሚላችሁን አድርጉ የሚል ትልቅ መመሪያ እንሰጣለች። ይሄ ደግሞ ራሱን የቻለ የእመቤታችን ወንጌል ይባላል። ወንጌል አልጻፈችም፣ ነገር ግን የእመቤታችን ወንጌል ይባላል። እርሱ የሚላችሁን አድርጉ። ወንጌሎች በሙሉ ቢደመሩ ሌላ መልእክት የላቸውም። አዳኝ ኢየሱስ፣ አድራጊ ኢየሱስ እሱ ነውና፣ ፈጣሪ ኢየሱስ ነውና እርሱ የሚላችሁን አድርጉ ነው የሚሉን። ስለዚህ የእመቤታችንን ወንጌል በዚህ ወንጌል ክፍል ውስጥ እናገኛለን። በዚህ ወንጌል ሌላ የምናገኘው አንድ እውነታ በኢየሱስ ፊት ሊሞሉ የቀረቡ ድንጋዮች፣ በዚያም በሰርጉ ቦታ ላይ በቃና 6 የድንጋይ ጋኖች ነበሩ። እንግዲህ አይሁዳውያን እንደ ልማድ በእንደዚህ አይነት በትልቅ ግብዣ ላይ የመንጻት ስርዓት ይፈጽሙ ነበርና ለዛ የሚያገለግሉ የድንጋይ ጋኖች ነበሩ። እናም እነዚህ ጋኖችን ስናስተውል ከቁጥራቸው ስንጀምር 6 የሚለው ቁጥር በመጽሐፍ ቅዱስ የምልአት መገለጫ አይደለም። ሙሉነት፣ ፍጽምና በመጽሐፍ ቅዱስ የቁጥር አጠቃቀም 7 እንደሆነ እናውቃለን። 7 ምልአት ነው፣ 7 ፍጽምና ነው። 6 ግን ጎዶሎነት ነው። 7 ሊሆን የቀረው ጎዶሎ ነገርን የሚገልጽ ሆኖ እናገኛለን። እናም እንደዚህ ጎዶሎ የሆኑ ነገሮች በኢየሱስ ፊት ቀርበው እናገኛለን። ይህ ሙሉ ያልሆኑ ስብስቦች በኢየሱስ አጠገብ ነበሩ። ይህንን ስናስተውል ቤተክርስቲያን ከዚህ የተለየ እውነታ አላት ወይ? የእርሱ ፍጽምና ይገልጻታል ቤተክርስቲያንን፣ የእሱ ቅድስና ይገልጻታል ቤተክርስቲያንን። እኛ ግን በዙሪያው የምንሰበሰብ የቀረን ነገር ነን፣ ጎዶሎ ነን፣ ልንሞላ ያልነን በፊቱ የምንሆነው ለዛ ነው። አንዳንዴ ይባላል ቤተክርስቲያን አልሄድም፣ ግን በእግዚአብሔር አምናለሁ፣ አማኝ ነኝ ወይም ክርስቲያንም ነኝ እንላለን። ቤተክርስቲያን ግን አልሄድም እንላለን። እንግዲህ እውነቱ እዚህ ጋር ስናስተውለው ፈጣሪ አይደለሁኝም፣ ፍጡር ነኝ፣ አምናለሁኝ። ፈጣሪ አለ፣ አምናለሁኝ፣ ነገር ግን ቤተክርስቲያን አልሄድም እንላለን። በቤተክርስቲያን የምንገኝ ሙሉ ስለሆነን አይደለም፣ ፍጹማን ስለሆነን አይደለም፣ አምላክ ስለማያስፈልገን አይደለም። ነገር ግን በተቃራኒው ነው፣ ስለሚያስፈልገን ነው፣ ጎዶሎ ስለሆነን ነው፣ በእርሱ መሞላት ስላለብን ነው። ልክ የድንጋይ ጋኖቹ ባዶ በእርሱ ዙሪያ እንደነበሩ ሁሉ በእርሱ ዙሪያ እንገኝ ዘንድ ነው። እናም እግዚአብሔር ደግሞ ሲፈቅድ በወንድሞች ህብረት፣ በወንድሞች በእህቶች መገኘት እንመከራለን፣ እንጽናናለን፣ እንበረታታለን፣ እንደጋገፋለን። ከዛም አልፎ ተርፎ ደግሞ በቅዱስ ቃሉ ይመራናል። በማዕዱ ቤተክርስቲያን ውስጥ ይመግበናል፣ በስጋው በደሙ ይመግበናል። ስለዚህ ቤተክርስቲያን ውስጥ የምንገኘው እንዳልነው አዎ ደካማ ስለሆንን ነው፣ ፈጣሪ ስለሆንን ነው። እናም ይህ አምላክ እዚያ ሊሞናል ዝግጁ ስለሆነ ነው እንዳልነው፣ እዚያ ያዘጋጀልን ነገር ስለሚበልጥብን ነው።
እናም ይህ እውነት አሁንም ለኛ ብርታት ነው፣ ኃይል ነው። በእርሱ ፊት መገኘታችንን እንዳንሰለቸው ይልቁንስ ተጠናክረን እንድንቀጥል ያደርገናል። ሙሉ የምንሆነው በቀረብነው መጠን ነው፣ በሰማነው መጠን ነው፣ በተደጋገፍን መጠን ነው። በቅዱሳን መገኘት፣ በእመቤታችን መገኘት፣ በኢየሱስ መገኘት ዙሪያ ስለተሰባሰብን ነው ወደ ምልአት የምንሄደው። ስለዚህ በእርሱ ፊት ለመቅረብ በዛ እንገኛለን። በእርሱ ፊት ከተገኘን በኋላ የሚሆነውን እሱ ነው የሚያውቀው፣ እሱ ነው የሚችልበት። ጎዶሎነታችንን የሚሞላው እርሱ ነው። ስለዚህ ይህ እምነታችንን ዛሬም እንድናጠናክር፣ የተሞላው ውሃ ምንም ነገር አልቀረለትም፣ ምንም ጣዕም ቅልቅል አልነበረውም። በቃ መልካም ወይን ጠጅ ነው። ይሄ ደግሞ ሁሉንም የሚያስገርም ሆኖ እናገኘዋለን። የቀመሱት ሁሉ ተገረሙ። ያ አሳዳሪ የግብዣው ኃላፊ ቀመሰና ለሙሽራው አለው፣ አንተ ሌሎቹ የሚያደርጉት በመጀመሪያ ላይ በሰርጉ መጀመሪያ ላይ ቆንጆውን ያመጡና ወደ ኋላ ላይ ግን መናኛውን ያመጣሉ፣ አንተ ግን መልካሙን አቆየህ ይለዋልና ይህንን ነገር ስናስተውል እግዚአብሔር በውስጣችን ሲሰራ የሚያስቀረው ርዝራዥ ነገር የለም። ውስጣችን ላይ ያለውን የኃጢአት ቁርጥራጭ፣ የኃጢአት ቅሪት ሙሉ ለሙሉ ነው የሚያስወግደው። የሚያስገርም ምሕረት፣ ጣፋጭ የሆነ መልካም የሆነ ነገርን ይሞላናል። ይሄ ደግሞ ሁል ጊዜ ምሕረቱ፣ ፍቅሩ፣ ርኅራኄው፣ ይቅርባይነቱ ምንም የሚያስቀርልን ነገር እንደሌለ፣ ርዝራዥ ነገር የለውም ብለናል። ሰይጣን እንደዚህ አይነት ስራ ይሰራል፣ እንደዚህ አይነት ጨዋታ ይጫወታል። በአንድ ወቅት የተናዘዝንበትን የእግዚአብሔርን ይቅርታ ያገኘንበትን እውነት እንድናይ እንድናስታውስና የእግዚአብሔር ምሕረትን ሊጋርደን ይሞክራል። ጥልቅ ፍቅሩን፣ አቃፊ ፍቅሩን እንዳናስታውስ ያደርገናል። ኢየሱስ እኮ በመስቀል ላይ ሲሰቀል ሊሰበስብ ነው፣ ሊበትን አይደለም፣ ሊነጥል አይደለም እንዳልነው ሁሉ እዚህም ላይ እንደዛ ነው። ነጥሎ የሚያስቀረው ኃጢአት የለም ውስጣችን ላይ። ሙሉ ምሕረቱን እንድናይ እንደነዚህ አይነት ነገሮችን እንዳናስታውስ ጸጸትን አይተውልንም። ወቀሳን ውስጣችን አያስቀርም። እግዚአብሔር ሲምር መልካም ነበር ወይን ጠጁ። ሁሉም ተገረሙ፣ ሁሉም ቀምሰውት ተደነቁ። ቅራሪ አልቀረውም። ለዚህ ነው የምንለው። እናም የኛም ኃጢአት ቅራሪ በውስጣችን አይኖርም። ሲምር ሙሉ ለሙሉ ነው፣ ሲያፈቅር ሙሉ ለሙሉ ነው። ምንም የሚተወው የሚያስቀረው ነገር የለም። እናም ይሄ አንዳንዴ ሰይጣን በልኩ ነው የሚያሳየን። ሰይጣን መልካም ነገር ሊያሳየን አይችልም። ሰይጣን ወቀሳን ያሳየናል፣ በውስጣችን ቅሬታን ያሳየናል። ምስጋናን ሲነሳን፣ ምሕረቱን ሲጋርደን፣ የእግዚአብሔርን ፍቅር እንዳናስተውለው ሲያደርገን የባለፉትን ወቀሳዎች በሕይወታችን ላይ ያሳየናል። መልካም ማሳየት ስለማይችል መሆኑን እንወቅበት። ሰይጣንም በለው በቃ በዛ ሰዓት የእግዚአብሔር ይበልጥብኛል፣ እግዚአብሔር ያደረገልኝ ይበልጥልኛል፣ ውስጤ የቀረ የለም፣ ሁሉ ነገር በመልካም ለውጦልኛል ማለት መቻል ያስፈልገናል። ስለዚህ እሱ ሲምረን፣ ሲያፈቅረን፣ ይቅር ሲለን እንዳልነው ውስጣችን በእርሱ ምሕረት ይሞላል። ከመቤታችን ስጋን ነስቶ ቀርቦን ምናችንም ሳያርቀው ልክ እንደ ቃናው ሰርግ ባለንበት ተገኝቶ እንደዚህ ውስጣችንን ጥርግ ልቅም አድርጎ ይቅር ያለን አምላክ የተመሰገነ ይሁን።